ይህ የኢሳት ሬዲዮ ነው። የኢሳት ሬዲዮ ከምሽቱ 2 ሰዓት እስከ 3 ሰዓት በአጭር ሞገድ በአማርኛ ቋንቋ የሚያስተላልፈውን ስርጭት አሁን ጀመረ። ሰላም ጤና ይስጥልኝ እንደምናላችሁ እንደምናመሻችሁ ይህ እዚህ ዋሽንግተን ዲሲ የሚገኘው ኢሳት ሬዲዮ ነው። ነገ በአዲስ አበባ መስቀል አደባባይ በመንግስትና በሰማያዊ ፓርቲ የተጠራው ሰላማዊ ሰልፍ ሊካሄድ 12 ሰዓታት ብቻ ቀርተውታል። መንግስት ሰማያዊ ፓርቲ ሰልፉን እንዳይጠራ የሚያደርገው ግብግብ እንደቀጠለ ሲሆን ፖሊስ ማምሻውን መግለጫ አውጥቷል። ምንም አይነት እንቅስቃሴ ሰማያዊ ፓርቲ ቢያደርግ እርምጃ እንደሚወስድ አሳስቧል። ሰማያዊ ፓርቲ ግን ሰልፉ የማይቀርና የሚከናወን ነው ይላል። ማምሻውን በደረሰን መረጃ መሰረት ሰማያዊ ፓርቲ ለነገ ዝግጅት በሚያደርግበት በቢሮ ያለ በፌደራል ፖሊስ መከበባቸውንና ምንም አይነት እንቅስቃሴ እንዳያደርጉ መደረጋቸው የደረሰን መረጃ ያመለክታል። አድማጮቻችን ይህን የሚመለከተውን ዘገባ ደርሶናል፣ እንደሚከተለው እናቀርበዋለን። ሰላም ጤና ይስጥልኝ እንደምናላችሁ እንደምናመሻችሁ። አሁን የደረሰን ሰበር ዜና አለ። ፖሊስ ማምሻውን የሰጠውን ማሳሰቢያ ተከትሎ የሰማያዊ ፓርቲ ቢሮ በፌደራል ታጣቂዎች ተከቦ እንደሚገኝ ለኢሳት የደረሱ መረጃዎች አመለከቱ። የፓርቲው 100 አባላትና አመራሮች በአሁኑ ሰዓት ለነገው ሰላማዊ ሰልፍ ዝግጅት እያደረጉ ባለበት ወቅት በቁጥጥር ስር እንደሚገኙ አቶ ይድነቃቸው ከበደ የፓርቲው የሰልፍ አስተባባሪና የህግ ክፍል ኃላፊ አስታውቀዋል። 4 ወታደራዊ መኪኖች ሙሉ ትጥቅ ባደረጉ ወታደሮች በመታጀብ የፓርቲው ኃላፊ የሆኑትን ኢንጂነር ይልቃል ጌትነትን ጨምሮ 100 አመራሮችን አግተው ይገኛሉ። ለሥራ ከቢሮ ወጥተው የሚገኙት የስብሰባው አስተባባሪ የሆኑት አቶ ይድነቃቸው ሁኔታዎች ከቁጥጥር ውጪ መሆን መጀመራቸውን ከኢሳት ጋር ባደረጉት የስልክ ቃለ ምልልስ ተናግረዋል። ሁኔታውን ሲያስረዱ የነበሩት አቶ ይድነቃቸው ስልክ እያነጋገርናቸው በነበረበት ወቅት ፖሊስ እየተጠጋቸው እንደሆነ እየነገሩን በቁጥጥር ስር ውለዋል። የእጅ ስልካቸውን በመነጠቁ ከኢሳት ጋር የነበራቸው የስልክ ንግግር ተቋርጧል። የአዲስ አበባ ፖሊስ ኮሚሽን ማምሻውን ጠንካራ የሆነ ማስጠንቀቂያ መስጠት ተከትሎ የተፈጸመው የፓርቲው አመራር መታገት ሀገሪቱን ወደ አልተረጋጋ የፖለቲካ አቅጣጫ ይወስዳል ተብሎ ተፈርቷል። በአሁኑ ሰዓት የፌደራል ፖሊስ ወታደሮች የሰማያዊ ፓርቲ ቢሮ በሚገኝበት ግንፍሌ አካባቢ ያሉ ነዋሪዎችን ከአካባቢው እንዲርቁ እያስገዱ እንደሚገኙ መረዳት ተችሏል። ተመልካቾቻችን ከሰልፉ አስተባባሪ አቶ ይድነቃቸው ከበደ ጋር ያደረግነው የስልክ ምልልስ ይህን ይመስላል። 2 ትልልቅ መኪናዎች የሚሆኑ ሙሉ መሳሪያ የታጠቁ መጥተው ከበው ውስጥን ተንብለዋል። እኔ ደግሞ እንዳጋጣሚ ለዚህ አንዳንድ መግለጫዎች ምናምን የሚሰጡ ነበሩ። እሱን ለመስጠትና ይሄንን ፖስት ለማድረግ ወጥቼ ነው። እንዳጋጣሚ የዛ ቤት መብራትም አጥፍተው ነበር። ለሱ እንዳጋጣሚ ወጥቼ ነው እና አሁን ያለንበት ሁኔታ ይሄንን ነው። ከየት የመጡ ናቸው? የአዲስ አበባ ፖሊስ ናቸው? የፌደራል ፖሊስ? የፌደራል ፖሊሶች ናቸው። ሙሉ ትጥቅ የታጠቁ ናቸው። በእናንተ ቢሮ ውስጥ ነው የሚገኙት በአሁኑ ሰዓት? እንኳን ግቢውን ሁሉ ጥሰው ቢሮውን የበረሩን ሁሉ አልፈው ሙሉ ግቢውን ከበው የሚገኙት ግቢ ካሉት በተጨማሪ ውጪን በበራፍ ላይ ይገኛሉ። እንደው ንጹህ ዜጋና በሰላማዊ መንገድ የሚንቀሳቀስ አንድን ፓርቲ በእንዲህ መልኩ ማድረጋቸው በጣም የሚገርም ነው። ልዩ የጦር ኃይል ያለ ነው ወይ የሆነ አንድ የተለየ ሀገር ወረረ ነገር ያለ ነው የሚመስለው። ሁኔታቸው በጣም እጅግ የሚያሳዝን ነው። ያለንበትም ሁኔታ እጅግ በጣም አሳሳቢ ነው የሚሆነው። የሥርዓቱን አደገኝነትን
እጅግ አብዝቶ የሚያሳይ ሁኔታ ነው ያለው። በእውነት እጅግ በጣም እኔም ማዝኛለሁ በሆነው ነገር። መንግስት የዚናል ይሄን ማድረጉ በጣም የሚያሳዝን የሚያሳፍርን ጭምር ነው። ቢሮ ሰዎች አሉ፣ የእናንተ አባላት ቢሮ አሉ፣ በአሁን ሰዓት ቢሮ ውስጥ ይገኛሉ። ወደ 100 የሚጠጉ አባላቶች አሉ። ዛሬ ዝግጅቶች ማድረግ አለብን። ለነገር ባጆችን አንዳንድ ነገሮችን ማስተካከል አለብን። እነሱ ስራዎች በመንሰራበት ወቅት ነው ወደ 1 ሰዓት አካባቢ መጥተው መጀመሪያ አካባቢ ከበቡ። ከዛ በኋላ የተወሰኑ ደግሞ ወደ 50 የሚሆኑ ግቢ ውስጥ ገብተው ቢሮ ውስጥ ምንም በማስገባት ነው እንግዲህ ይሄንን የመሰለው የኃይል እርምጃ መንግስት አይን ባወጣ መልኩ እየወሰደ ያለው። ምንድነው ያሉት እነሱ ግቢውን ከመውረር ውጪ እናንተን የተናገሩት ነገር ወይም ደግሞ ያሉት ነገር አለ? ምንም ያሉት ነገር የለም። ቀጥታ መጡ ወደ ውስጥ ግቡ ብለው በኃይል የገፉና የገፈሰቡ አስገቡ። ከግቢ ቢሮ ይሄን ነገር አደረጉ። ይሄንን ያደረጉ ያለ በራፍ ላይ ነበርኩኝ እንደነገርኩ ይሄንን ነገር አሁን በዚህ ሰዓት አንተን በማናገር ሰዓት ላይ የነገው ሰልፋችንን አስመልክቶ የሚዘጋጁ መግለጫዎች ነበሩ። እሱን መግለጫዎች ለማስተካከል እዛ ግቢ ውስጥ መብራት ጠፍቶብን በመኪና ተጣብዬ ይሄንን ለማድረግ ስል ነው ይሄ ነገር እየሆነ ያለው። እኔም እንግዲህ ተመልሼ ወደ ጓደኞቼ ነው የምሄደው። በአሁኑ ሰዓት እንግዲህ ወደ 100 የሚሆኑ አባሎቻችሁ በቢሮ ውስጥ በፌደራል ፖሊስ እንደታገቱ ነው እየነገሩኝ ያሉትና እዛ ውስጥ አመራር አባላቶች አሉ። ለምሳሌ ኢንጂነር ይልቃል በዛ ከታፈኑት መካከል ናቸው። በአሁኑ ሰዓት ከሁለት የድርጅት ጉዳይ ኃላፊና የህግ ጉዳይ ኃላፊ በስተቀር ያሉት የስራ አስፈጻሚ አባላት እንዲሁም የምክር ቤት አባላት እንዲሁም ኖርማል አባላቶች በሙሉ በፓርቲ ውስጥ ይገኛሉ። ሁሉም የስራ አስፈጻሚ አባላት ውስጥ ይገኛል። የህግ ጉዳይና እኔን ጨምሮ የድርጅት ጉዳይ ኃላፊ ብቻ ነው እዚህ የሚገኘው። ለፓርቲ ስራ ጉዳይ ወሰን ነው የሚገኘው። በአሁኑ ሰዓት የእናንተን ህጋዊ የሆነ ሰላማዊ ሰልፍ ጥሪ ለመቃወም በአስገዳጅ ሁኔታ ፖሊስ ልኮ ቢሮአችሁም እናንተንቀሳቀሱ አድርጓልና እርምጃችሁ ምንድነው ከዚህ ቀጥሎ የሚሆነው? እርምጃችን ከዚህ ቀጥሎ የሚሆነው እንግዲህ አባሎቻችን ከፍተኛ የስራ አስፈጻሚዎች ሁሉ አሁን ታግተዋል በዚህ ሰዓት። እኛም እንግዲህ መልሰን ወደ ትግል ጓዶቻችን ነው የምንመለሰው። እንግዲህ ይሄን ኮዲው መገመት አልችልም። ሌሎች አባላትና እንደዚህ አይነት ችግሮች ቢፈጠሩ እንኳን ስራዎችን ሊያስቀጥሉ የሚችሉ አንዳንድ መጠባበቂያ ነገሮች ያዘጋጀናቸው አለ። እነሱ በተሰጣቸው መመሪያና ባቀረላቸው መንገድ መሰረት ስራቸውን እንዲቀጥሉ ነው የሚደረገው። ይሄ ትግሉ ይቀጥላል። ዛሬ ያደረግነው ትግል ርዕሳችን መግለጫችን ላይ እንደታየው ለህግ የበላይነት ትግላችን ተጠናክሮ ይቀጥላል ነው የሚለው። እስከዛሬ የምናደርገው ጥያቄያችን የነበረው 4 መሰረታዊ ጥያቄዎች ነበር ስንጠይቅ የነበረው። የታሰሩ የሙስሊም መብት አፈላላጊ ኮሚቴዎች ይፈቱ፣ መንግስት በሃይማኖት ጣልቃ አይግባ፣ የታሰሩ የፖለቲካና የህሊና ጋዜጠኞች የፖለቲካና የህሊና እስረኞች እንዲሁም ጋዜጠኞች ይፈቱ፣ አላግባብ የተፈናቀሉ ሰዎች ወደ ቀያቸው ይመለሱ፣ በእነሱ ላይ ለደረሰው ጉዳት ክፍያ ተገቢውን ካሳ ይከፈላቸው፣ ይህንን የፈጸሙት ደግሞ መንግስት በባለስልጣናቶች ለፍትህ ይቅረቡ፣ የኑሮ ውድነት ያጎበጠው ትከሻቸውን ረፍት ይሻል፣ በኑሮ ውድነቱ ዙሪያ ላይ ማሻሻያ ይደረግ የሚል ነበር ጥያቄያችን ጠይቄ ነበረው። ይሄ ባለመመለሱ ደግመን ነገ ይሄንን ነገር ለመጠየቅ ነበር ያሰብነው። አሁን እየሆነ ያለው ነገር ግን ነገሩ በሙሉ የተለወጠ ነው። ከዛሬ ስናደርግ የነበረው በሀገሪቱ በሚፈቅደው ህግ መሰረት ነበር ስንንቀሳቀስ የነበረው። ያን ህግ ተከትለን ነው እስካሁን ያለው ነገር ስናደርግ የነበረው። ለሚመለከተው አካል አሳውቀናል። ማሳወቅ የሚጠበቅብን አስሩን ሰልፍ የሚፈቀድም የሚከለከልም ነገር አይደለም። በፕሮግራሙ ላይ በግልጽ የተቀመጠ ነው። ይሄንን ስራ ተከትለን ለአዲስ አበባ መስተዳድር አሳውቀናል የሆነውን ነገር ሁሉ። ሆኖም መንግስት አይን ዋጣ መልኩ ህግ እንዲሰጥን አሳይቷል። ከዚህም በኋላ የኛ ትግላችን የሚሆነው የህግ የበላይነትን ለማረጋገጥ ነው። ይሄ ነው መግለጫችን ላይ የሚያሳየው። ስለዚህ ከመጨረሻው ይሄ ትግላችን ይቀጥላል። ዛሬ ጓደኞቼም እንዲሁም ፓርቲም ያሳየው ነገር በእውነት ትልቅ አርአያ የሚሆን ነው። እውነተኛውን የሰላማዊ ትግል ነጸብራቅ የሆነ ነገር ነው ያሳየነው። ስለዚህ የፓርቲው አርማ ሰላምን፣ አንድነትን የሚገልጽ ነው ያለው። ሌላ ምንም ነገር የለም። መጥፎ ቢሮአችንን የከበቡት ግን አንድ የተለየ ከሀገር ሊከብ የመጣ ጦር ነው ያስመሰሉት። በትላልቁ መኪናዎች ወደ 4 በሚሆኑ መኪናዎች ሙሉ ትጥቃቸውን የታጠቁ ወታደሮች ናቸው መጥተው የከበቡት። ቅጥር ግቢውንም አልፎ ቢሮ ድረስ ነው አፍነው በዚህ ሰዓት የሚገኙት። ወንድ አጋጣሚ አሁንም ወደ ቢሮ አካባቢ ተቃርቅ ያለው ኦልሞስት ከቢሮ ሙሉ አልፎ ነው ከበባ እየፈጸሙ ያሉት። ይሄ እጅግ ያወጣ ነገር ነው። ስለዚህ ለህግ የበላይነት የሚደረገው ትግል ሌሎችም የሚጋሩት ፖለቲካ ድርጅቶችም ሆነ ማህበረሰቡ ይህን ነገር አጠናክሮ ይቀጥላል። ምናልባት
ይሄንን ነው እንግዲህ በአውሳት ለማለት እንፈልጋለን። አቶ ይድነቃቸው እንግዲህ አሁን እየነገሩኝ ያሉት ወደ ቢሮ አካባቢ እየደረሱ ነው ያሉትና ቢሮአችሁ የሚገኝበትን አካባቢ እንገሩኝ እርሱ ያለበትንም አካባቢ ለተመልካቾቻችንና ለአድማጮቻችን እንዲያውቁትና ምናልባት ወደ አካባቢው ጠጋ ቢሉም ያለውን ነገር እንዲያደርሱ ፈልጌ ነው። የት አካባቢ ነው አሁን የሚገኙት እርሱ? ቢሮአችሁስ ወዴት አካባቢ ነው? አዎ ቢሮአችን የሚገኘው የግንፍሌ አካባቢ ነው። እንግሊዝ ስኩል የሚባለው እዛ አካባቢ ሲደረስ እርካታ ሆቴል የሚባላል ኮንሴፕት ለዚህ ቢሮችን ያለው ቢሮ አካባቢያችንም መብራት ተስፋል ሙሉ ወታደሮች ውጪ ከትሮት ይገኛሉ። ውስጥ ደግሞ ከ50 በላይ የሚሆኑ ሙሉ ተከታታይ የፌደራል ፖሊሶች ይገኛሉ። በአካባቢው ሰዎች እንዳይጠጉ እያደረጉ ነው ያሉት። መንገድ እንዲቀይሱ እያደረጉ ነው ያሉት። መንገዱ ሁሉ ተስፋል። ሁኔታውን እንደገለጽኩልህ በሰላማዊ መንገድ የሚንቀሳቀስ ፖለቲካ ፓርቲ አባላትን የመጠበቅ ወይም እነሱን የማድረግ ሳይሆን የተለየ ነገር ነው ሁኔታው የሚመስለው። እጅግ በጣም የሚያሳዝን ነው። ለህዝቡን ሉዓላዊነትን የሚጠብቅ ለህዝቡ ለሁሉም በኩልነት የሚያገለግል ነው። እኛ አይደለንም ጌታፍ ነው ጌታፍ በእንቅስቃሴ የሃይማኖት ተቋማት የሚባሉት እነሱ ናቸው ነገር እያደረጉት ያሉት። ጌታፍ እነሱ ናቸው። ህግ ማስከበር እንኳን ከሆነ እነሱ ጋር ነበር የአይነቱ ከለላና የአይነቱ ነገር መሆን የሚገባው። በጣም በሚያሳዝን ሁኔታ ይሄ ነው የሚመስለው። እንደነገርኩ ሙሉ ተከቧል። አሁን እንደው ወደ ቢሮ ለመግባት ሲሞክሩ ወደ ቢሮ ለመግባት ይሞክራሉ አሁን አደርሶ? አሁን ስራ ወረዲ ጨርሻለሁ። መግለጫዎችን ለህዝብ ማድረስ ነበር። የአይነቱ መረጃም መስጠት ነበር። ልክ እንደዚህ አይነት ነገሮች የስራ ክትትሎች አድርገናል። የኔ ስራ ክትትል ከአንድ የድርጅት ጉዳይ ኃላፊ አቶ ጌታነህ የሚባል አለ። እሱ ጋር ይሄንን አሳይመንታችን ጨርሰናል። ከዚህ በኋላ ያለው ደግሞ ሌሎች ስራውን የሚሰሩ አሉ። በውስጥ ማደረጃጀት በምንም ያሉ እነሱ ናቸው። እኔ ከዚህ በኋላ ከጓደኞቼ ጋር ነው እንግዲህ የምሆነው እንጂ አላውቅም። ከዚህ በኋላ የሚሆነው ነገር ይሄ ነው። ምናልባት አሁን እንግዲህ ወደ ቢሮ ወደ ጓደኞቹ ሊሄዱ የነገሩኝ ያሉትና ምናልባት እዛ አካባቢ ፖሊሶች እንዳይገቡ ሊከለክሉት ይችላሉ። ይሄንን መከልከል ወይንም ደግሞ የሚሉትን ነገር ለመስማት እንድንችል ወደዛ ይሄዱልናልና እሱን እንደው ብንገልጸው ብዬ ነው። ኦኬ እናደርጋለን ይሄንን ነገር። ምናልባት ስልክ አይዝጉት ይሄዱ በእጅም ዶክመንቶች ምናምን ይያዛ እሱን ቴብል አድርገና ደግሞ ብትደውልልኝ አንተ በጀለ ያሉ ዶክመንቶች አሉ ማካዝ ምናምን የመሳሰሉ ነገሮች እሱ ትክክል ማድረግ አለብኝ። ሰላም አስጠባቂ የሚባለው ፖሊስ እንዳልገባም እየተከላከለኝ ነው። ምናልባትም ስልኩን ሊገማ እየሰራው ያለው ይገላይ አለ። የሚነግሩን ነገር ካለ ምናልባት በቁጥጥር ስር ሊውሉ ይችላሉና በማንኛውም ሰዓት እስቲ የመጨረሻ ቃል የሚሉትን ተናገሩ። የመጨረሻ የምናገረው ነገር ቢኖር እንዳይነቱ ስርዓት እድሜ አይኖረውም። የሚያበቃበት ቀን ቅርብ ነው። ይህን ብቻ ነው ለምንችለው ሊቀማም እየታገለ ነው። አሁን የተፈጠረውን ክስተት እየተከታተልን ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ቆዩ። መልካም ጊዜ። ትልልቅ መኪናዎች የሚሆኑ ሙሉ መሳሪያ እየታጠቁ መጥተው ከበው ውስጥን ተንጥለዋል። እኔ ደግሞ እንዳጋጣሚ ለዚህ አንዳንድ መግለጫዎች ምናምን የሚሰጡ ነበሩ። እሱን ለመክተትና ይሄንን ፖስት ለማድረግ ወጥቼ ነው እንዳጋጣሚ የዛ ቤት ለባስም አጥተውብን ነበረ። ለሱ እንዳጋጣሚ ወጥቼ ነው እና አሁን ያለበት ሁኔታ ይሄንን ይመስላል። ከየት የመጡ ናቸው? የአዲስ አበባ ፖሊስ ናቸው? የፌደራል ፖሊስ? የፌደራል ፖሊሶች ናቸው። ሙሉ ትጥቅ የታጠቁ ናቸው። በእናንተ ቢሮ ውስጥ ነው የሚገኙት በአሁኑ ሰዓት? በኮንሳት ግቢውን ሁሉ ጥሰው ቢሮውን የበረሩን ሁሉ አልፈው ሙሉ ግቢውን ከበው የሚገኙት ግቢ ካሉ በተጨማሪ ውጪን በበራት ላይ ይገኛሉ። እንደው ንጹህ ዜጋና በሰላማዊ መንገድ የሚንቀሳቀስ አንድን ፓርቲ በእንዲህ መልኩ ማድረጋቸው በጣም የሚገርም ነው። ልዩ የጦር ኃይል ያለ ነው የሆነ አንድ የተለየ ሀገር የወረረ ነገር ያለ ነው የሚመስለው። ሁኔታቸው በጣም እጅግ የሚያሳዝን ነው። ያለንበትም ሁኔታ እጅግ በጣም አሳሳቢ ነው የሚሆነው። የስርዓቱን አደገኝነትን እጅግ አጉልቶ የሚያሳይ ሁኔታ ነው ያለው። በእውነት እጅግ በጣም እኔም ማዝኛለሁ በሆነው ነገር። መንግስት የዚህናል ይሄን ማድረጉ በጣም የሚያሳዝን የሚያሳፍርን ጭምር ነው። ቢሮ ሰዎች አሉ፣ የእናንተ አባላት ቢሮ አሉ፣ በአሁን ሰዓት ቢሮ ውስጥ ይገኛሉ። ወደ 100 የሚጠጉ አባላቶች አሉ። ዛሬ ዝግጅቶች ማድረግ አለብን። ለነገ ባጆችን አንዳንድ ነገሮችን ማስተካከል አለብን። እነሱ ስራዎች በምንሰራበት ወቅት ነው ወደ 1 ሰዓት አካባቢ መጥተው መጀመሪያ አካባቢ ከበቡ። ከዛ በኋላ የተወሰኑ ደግሞ ወደ 50 የሚሆኑ ግቢ ውስጥ ገብተው ቢሮ ውስጥ ሁሉንም
በማስገባት ነው እንግዲህ ይሄንን የመሰለውን የእርምጃ መንግስት አይን ባወጣ መልኩ እየወሰደ ያለው። ምንድነው ያሉት እነሱ ግቢውን ከመውረር ውጪ እናንተን የተናገሩት ነገር ወይም ደግሞ ያሉት ነገር አለ? ምንም ያሉት ነገር የለም። ከተፋመጡ ወደ ውስጥ ግቡ ብለው በኃይል የገፉና የገፈተሩ አስገቡ። ከዚህ ይሄን ነገር አደረጉ። ይሄንን ያደረጉ ያለ የበራፍ ላይ ነበርኩኝ እንደነገርኩ ይሄንን ነገር አሁን በዚህ ሰዓት አንተን በማናገር ሰዓት ላይ የነገውን ሰልፋችንን አስመልክቶ የሚዘጋጁ መግለጫዎች ነበሩ። እሱም መግለጫዎች ለማስተካከል እዛ ግቢ ውስጥ መብራት ጠፍቶብን በመኪና ተጣብዬ ይሄንን ለማድረግ ስል ነው ይሄ ነገር እየሆነ ያለው። እኔም እንግዲህ ተመልሼ ወደ ጓደኞቼ ነው የምሄደው። በአሁኑ ሰዓት እንግዲህ ወደ 100 የሚሆኑ አባሎቻችሁ በቢሮ ውስጥ በፌደራል ፖሊስ እንደታገቱ ነው እየነገሩኝ ያሉትና እዛ ውስጥ አመራር አባላቶች አሉ። ለምሳሌ ኢንጂነር ይልቃል በዛ ከታፈኑት መካከል ናቸው። በአሁኑ ሰዓት ከሁለት የድርጅት ጉዳይ ኃላፊና የህግ ጉዳይ ኃላፊ በስተቀር ያሉት የስራ አስፈጻሚ አባላት እንዲሁም የምክር ቤት አባላት እንዲሁም ኖርማል አባላቶች በሙሉ በፓርቲ ውስጥ ይገኛሉ። ሁሉም የስራ አስፈጻሚ አባላት ውስጥ ይገኛል። የህግ ጉዳይና እኔን ጨምሮ የድርጅት ጉዳይ ኃላፊ ብቻ ነው ውጪ የምንገኘው። እሱም ለፓርቲ ስራ ጉዳይ ወጥተን ነው የምንገኘው። በአሁኑ ሰዓት የእናንተን ህጋዊ የሆነ ሰላማዊ ሰልፍ ጥሪ ለመቃወም በአስገዳጅ ሁኔታ ፖሊስ ልኮ ቢሮአችሁም እናትንቀሳቀሱ አድርጓልና እርምጃችሁ ምንድነው ከዚህ ቀጥሎ የሚሆነው? እርምጃችን ከዚህ ቀጥሎ የሚሆነው እንግዲህ አባሎቻችን ከፍተኛ የስራ አስፈጻሚዎች ሁሉ አሁን ታግተዋል በዚህ ሰዓት። እኛም እንግዲህ መልሰን ወደ ትግል ጓዶቻችን ነው የምንመለሰው። እንግዲህ ይህንን ከወዲሁ መገመታችንም ሌሎች አባላትና እንደዚህ አይነት ችግሮች ቢፈጠሩ እንኳን ስራዎችን ሊያስቀጥሉ የሚችሉ አንዳንድ መጠባበቂያ ነገሮች ያዘጋጀናቸው አለ። እነሱ በተሰጣቸው መመሪያና ባልተደላቸው መንገድ መሰረት ስራቸውን እንዲቀጥሉ ነው የሚደረገው። ይሄ ትግሉ ይቀጥላል። ዛሬ ያደረግነው ትግል ርዕሳችንን መግለጫችን ላይ እንደታየው ለህግ የበላይነት ትግላችን ተጠናክሮ ይቀጥላል ነው የሚለው። እስከዛሬ የምናደርገው ጥያቄያችን የነበሩ 4 መሰረታዊ ጥያቄዎች ነበር ስንጠይቅ የነበረው። የታሰሩ የሙስሊም መፍትሄ አፈላላጊ ኮሚቴዎች ይፈቱ፣ መንግስት በሃይማኖት ጣልቃ ይግባ፣ የታሰሩ የፖለቲካና የህሊና ዳኞች የፖለቲካና የህሊና እስረኞች እንዲሁም ጋዜጠኞች ይፈቱ፣ አላግባብ የተፈናቀሉ ሰዎች ወደ ቀያቸው ይመለሱ፣ በእነሱ ላይ ለደረሰው ጉዳት ክፍያ ተገቢውን ካሳ ይከፈላቸው፣ ይህንን የፈጸሙት ደግሞ መንግስት በባለስልጣናቶች ለፍትህ ይቅረቡ፣ የኑሮ ውድነት ያጎበጠው ትከሻቸውን ረፍት ይሻል፣ በኑሮ ውድነት ዙሪያ ማሻሻያ ይደረግ የሚል ነበር ጥያቄያችን ስንጠይቅ የነበረው። ይህን ባለመመለሱ ደግመን ነገ ይህንን ነገር ለመጠየቅ ነበር ያሰብነው። አሁን እየሆነ ያለው ነገር ግን ነገሩ በሙሉ የተለወጠ ነው። ከዛሬ ስናደርግ የነበረው በሀገሪቱ በሚፈቅደው ህግ መሰረት ነበር ስንንቀሳቀስ የነበረው። ያን ህግ ተከትለን ነው እስካሁን ያለው ነገር ስናደርግ የነበረው። ለሚመለከተው አካል አሳውቀናል። ማሳወቅ የሚጠበቅብን አስተውም ሰልፍ የሚፈቀድም የሚከለከልም ነገር አይደለም። በህገ መንግስቱ ላይ በግልጽ የተቀመጠ ነው። ይህንን ስራ ተከትለን ለአዲስ አበባ መስተዳድር አሳውቀናል የሆነውን ነገር ሁሉ። ሆኖም መንግስት አይን ዋጣ መልኩ ህግ ምሰትን አሳይቷል። ከዚህም በኋላ የኛ ትግላችን የሚሆነው የህግ የበላይነትን ለማረጋገጥ ነው። ይሄ ሆኖ መግለጫችን ላይ የሚያሳየው። ስለዚህ እስከመጨረሻው ይሄ ትግላችን ይቀጥላል። ዛሬ ጓደኞቼም እንዲሁም ፓርቲው ያሳየው ነገር በእውነት ትልቅ የሚሆን ነው። እውነተኛ የሆነ ሰላማዊ ትግል ነጸብራቅ የሆነ ነገር ነው ያሳየነው። ስለዚህ የፓርቲው አርማ ሰላምን፣ አንድነትን የሚገልጽ ነው ያለው። ሌላ ምንም ነገር የለም። መጥቶ ቢሮአችንን የከበቡት ግን አንድ የተለየ ከሀገር ሊከብ የመጣ ጦር ነው ያስመሰሉት። በትላልቁ መኪናዎች ወደ 4 በሚሆኑ መኪናዎች ሙሉ ትጥቃቸውን የታጠቁ ወታደሮች ናቸው መጥተው የከበቡት። ቅጥር ግቢውንም አልፎ ቢሮ ድረስ ነው አፍነው በዚህ ሰዓት የሚገኙት። ወንድ አጋጣሚ አሁንም ወደ ቢሮ አካባቢ ተቃርብ ያለው ኦልሞስት ከቢሮው ሙሉ አልፎ ነው ከበባ እየፈጸሙ ያሉት። እጅግ ያወጣ ነገር ነው። ስለዚህ ለህግ የበላይነት የሚደረገው ትግል ሌሎችም የሚጋሩት ፖለቲካ ድርጅቶችም ሆነ ማህበረሰቡ ይህን ነገር አጠናክሮ ይቀጥላል። ምናልባት ይህን ነው እንግዲህ በአውሳት ለማለት እንፈልጋለን። አቶ ይድነቃቸው እንግዲህ አሁን እየነገሩኝ ያሉት ወደ ቢሮ አካባቢ እየደረሱ ነው ያሉትና ቢሮአችሁ የሚገኝበትን አካባቢ እንገሩኝ፣ እርሱ ያለበትንም አካባቢ ለተመልካቾቻችንና ለአድማጮቻችን እንዲያውቁትና ምናልባት ወደ አካባቢው ጠጋ ቢሉም ያለውን ነገር እንዲያደርሱ ፈልጌ ነው። የት አካባቢ ነው አሁን የሚገኙት እርሱ? ቢሮአችሁስ ወዴት አካባቢ ነው? ቢሮአችን የሚገኘው የግንፍሌ አካባቢ ነው። እንግሊዝ ስኩል የሚባለው እዛ አካባቢ ሲደረስ እርካታ ሆቴል የሚባላል ኮንሴፕት ፊት ቢሮችን ያለው ቢሮ አካባቢያችንም መብራት ጠፍቷል። ሙሉ ወታደሮች ውጪ ከትሮት ይገኛሉ። ውስጥ ደግሞ ከ50 በላይ የሚሆኑ ሙሉ የታጠቁ የፌደራል ፖሊሶች ይገኛሉ። አካባቢውን ሰዎች እንዳይጠጉ እያደረጉ ነው ያሉት። መንገድ እንዲቀይሱ እያደረጉ ነው ያሉት። መንገዱን ሁሉ ጠፍቷል።
ሁኔታውን እንደገለጽኩልህ በሰላማዊ መንገድ የሚንቀሳቀስ ፖለቲካ ፓርቲ አባላትን የመጠበቅ ወይም እሱን የማድረግ ሳይሆን የተለየ ነገር ነው ሁኔታው የሚመስለው። እጅግ በጣም የሚያሳዝን ነው። የህዝብ ሉዓላዊነትን የሚጠብቅ ለህዝብ ለሁሉም በኩልነት የሚያገለግል ነው። እኛ አይደለንም መቄጣፍ ነው በኢንተሳካት የሃይማኖት ተቋማት የሚባሉት እነሱ ናቸው ነገር እያደረጉት ያሉት። መቄጣፉት እነሱ ናቸው። ህግ ማስከበር እንኳን ከሆነ እነሱ ጋር ነበር የአይነቱ ከለላና የአይነቱ ነገር መሆን የሚገባው። በጣም በሚያሳዝን ሁኔታ ይሄ ነው የሚመስለው። እንደነገርኩ ሙሉ ተከቧል። አሁን ግቢው እንደው ወደ ቢሮ ለመግባት ይሞክራሉ። አሁን አደርሶ አሁን ስራ ወረዲ ጨርሻለሁ። መግለጫዎችን ለህዝብ ማድረስ ነበር። የአይነቱ መረጃም መስጠት ነበር። ልክ እንደዚህ አይነት ነገሮችን የስራ ክትትሎች አድርገናል። የስራ ክትትል አንድ የድርጅት ጉዳይ ኃላፊ አቶ ጌታነህ ጓልቻው ይባላል። እሱ ጋር ምን አሳይመንታችን ጨርሰናል። ከዚህ በኋላ ያለው ደግሞ ሌሎች ስራውን የሚሰሩ አሉ። በውስጥ ማደረጃጀት በምንም ያለው እነሱ ናቸው። እኔ ከዚህ በኋላ ከጓደኞቼ ጋር ነው እንግዲህ የምሆነው እንጂ አላውቅም ከዚህ በኋላ የሚሆነው ነገር ይሄ ነው። ምናልባት አሁን እንግዲህ ወደ ቢሮ ወደ ጓደኞቹ ሊሄዱ የነገሩኝ ያሉትና ምናልባት እዛ አካባቢ ፖሊሶች እንዳይገቡ ሊከለክሉት ይችላሉ። ይሄንን መከልከል ወይንም ደግሞ የሚሉትን ነገር ለመስማት እንድንችል ወደዛ ይሄዱልናልና እሱን እንደው ብንገልጸው ብዬ ነው። ኦኬ እናደርጋለን ይሄንን ነገር። ምናልባት ስልክ አይዝጉት ይሄዱ በእጅም ዶክመንቶች ምናምን ይያለው እሱን ቴብል አድርገና ደግሞ ልደውልልኝ አንዳንድ በጀኔ ያሉ ዶክመንቶች አሉ ማካዝ ምናምን የመሳሰሉ ነገሮች እሱ ትክክል ማድረግ አለብኝ። ሰላም አስጠባቂ የሚባለው ፖሊስ እንዳልገባም እየተከላከለኝ ነው። ምናልባትም ስልኩን ሊቀማ እየሰራው ያለው ይገናኛል። የሚነግሩን ነገር ካለ ምናልባት በቁጥጥር ስር ሊውሉ ይችላሉና በማንኛውም ሰዓት እስቲ የመጨረሻ ቃል የሚሉትን ተናገሩ። የመጨረሻ የምናገረው ነገር ቢኖር እንዳይነቱ ስርዓት እድሜ አይኖረውም። የሚያበቃበት ቀን ቅርብ ነው። ይህን ብቻ ነው ልል የምችለው። ወንቀማ እየታገለ ነው። ሰላም ያገርሰው እንደው ያገርሰው ሰላም ያገርሰው እንደው ያገርሰው አንድ ማስገበታ ያገርሰው አብሮ የሚቆርሰው እንደው ከምር እንደው የምር ቢያምርብናል ከምር ዋደር ስኖር እንደው ያገርሰው አንድ ማስገበታ ያገርሰው አብሮ የሚቆርሰው እንደው ከምር እንደው የምር ቢያምርብናል ከምር ዋደር ስኖር I'm
የሚጠጣ ለእናት ሀገሩ ብሎ መልስ በስራ መጥቶ ተሰባስበን ኢትዮጵያዊነት አንድ አድርጎን አድማስ ማዶ እንዲጀምኛለን እንደ ትናንቱ ዛሬም አንድ ነን እንደ ትናንቱ ዛሬም አንድ ነን የሰው አማራ ኧረ የሚለው ማን ነው የሰው ኦሮሞ ኧረ የሚለው ማን ነው የሰው ጉራጌ ኧረ የሚለው ማን ነው የሰው ከትግራይ ኧረ የሚለው ማን ነው የሰው ከደቡብ ኧረ የሚለው ማን ነው ቢለያይም ቋንቋ ደማችን አንድ ነው ደማችን አንድ ነው ደማችን አንድ ነው በእናት የማበሻ በአባት የማበሻ በእናት የማበሻ በአባት የማበሻ አንድ ናት ኢትዮጵያ እስከ መጨረሻ አንድ ናት ኢትዮጵያ እስከ መጨረሻ በእናት የማንድ ነኝ በአባት የማንድ ነኝ በእናት የማንድ ነኝ በአባት የማንድ ነኝ በኢትዮጵያ ሀገሬ የለም የሚለየኝ በኢትዮጵያ ሀገሬ የለም የሚለየኝ በኢትዮጵያ ሀገሬ የለም የሚለየኝ በኢትዮጵያ ሀገሬ የለም የሚለየኝ እናት ኢትዮጵያ ክብሯን እናውጣ አንድ ላይ ሆነን መሰለመት ሶስቱን ቀለማት አድርገን ዓላማ አንድነታችን ዛለም ይስማ በድል ማህበር በአውደ ዓመቱ ላይ በክፉ ደግሞ የማይለየን አብሮ የሚበላ አብሮ የሚጠጣ ለእናት ሀገሩ ብሎ መልስ ለስራ መጥቶ ተሰባስበን ኢትዮጵያዊነት አንድ አድርጎን አድማስ ማዶ እንዲጀምኛለን እንደ ትናንቱ ዛሬም አንድ ነን እንደ ትናንቱ ዛሬም አንድ ነን እንደ ትናንቱ ዛሬም አንድ ነን አድማጮቻችን እየተከታተላችሁ ያላችሁት ከኢሳት ሬዲዮ የሚሰራጭላችሁን የዕለተ ቅዳሜ ዝግጅታችንን ነው። ወደ ሌሎች ዝግጅቶቻችን እናልፋለን። ከተለያዩ መጻሕፍቶች የሚያገኛቸውን የሥነ ግጥም ሥራዎች ወደ እናንተ የሚያደርስልን ጌታቸው አብዲ ለዛሬም አንድ ግጥም አዘጋጅቶልናል። ከግጥሙ ጋር ቆይታ እንድታደርጉ ጋብዛለሁ። መልካም ጊዜ እንዲሆንላችሁ በመመኘት ያስተናገርኳችሁ የሚገኘው ብሩክ ይባስ ነኝ። እንቅልፍ ነው የሚያስወስድ ከኖሄ ጸጋዬ ገብረመድኅን ዝም አልኳቸው ዝም ይበሉኝ ተቻቸዋለሁ ይተውኝ አልነካቸውም አይንኩኝ
ብለህ ተገልለህ ርቀህ እውነት ይተውኛል ብለህ እንዴት ተስፋ ታደርጋለህ? ተስፋ አርገህስ ምን ልትሆን? ወይስ ተስፋው ምን ሊሆንህ? እንቅልፍ እንጂ የሚያስወስድህ። አልጠራቸውም አይጥሩኝ አይንኩኝ ስሜን አንሱኝ ብለህ እንዴት ትመኛለህ? እንደማይተውህ ስታውቀው የተወጋ በቅቶ ቢኛ የወጋ መች እንቅልፍ አለው? የጅምሩን ካልጨረሰው የተበደለ ቢችልም ቢሸሽግም ቢደብቅም የበደለ ዝም አይልም። እንዴት አስችሎት ዝም ይበል? ለፍልፎ ከማስለፍለፉ አደል እንደ የሱ ቤዛ የበደሉ ጥቅም የግፉ ሰላም መንሳት አደል እንደ ትርፉ። ዝማም ካለ ጉድፈላ ነገር በጤና ሲብላላ እያደር ሲጣራ ኋላ ግፉ ይፋ ይሆናላ። ሰላምን ከለገሰህ ህመምህ እየታወሰህ ትዝታ እየቀሰቀሰህ የህሊና ሚዛን ረግቶ ጉዱ ሁሉ ኩልል ሲል ያደፈረሰው ሲያጠል እግዚአብሔር ያሳያችሁ ብለህ ፍረዱኝ ዳኙኝ እንዳትል ከናካቴው ሳይጨርስህ ምን ቢሆን ሰላም አይሰጥህ? እሱስ ቢሆን ያለ ተክሉ ያለ ጥንቱ የሰላም ውርስ ከቶ የማያውቀውን ቅርስ ይስጠኝ ብትቤት ይሆናል ያልተዘራ መች ይበቅላል። የጓሮ ጎመን ሲያጠላ አጥፊ ትሉን እንዲያፈላ እንዲያው በነገረ ቀደም እንደሱስ ስሙን ቢለፍፍ ሰላምን የሰጠህ መስሎ በጉጉት ስታተፈስፍ ተለሳልሰህ እንደቃተትክ ተስፋ አድርገህ እንዳትልርፍ እና ዘበት ነው ጥረትህ በከንቱ ተስፋ ማድረግህ ላያዋጣህ መመኘትህ። የሰላም ቅዠት ማየትህ ምን ልትሆን ምን ሊሆንህ ይቅርብህ በእኔ ይሆንብህ እንቅልፍ ነው የሚያስወስድህ።
ከሁሉ አገር በላይ ከፍ ብሎ ለአምላክ ተዘርግቶ ከሚታይብሽ በረከት ፍለጋ ሰው ፈርሶ ደጅሽ የሕዝብሽ ጎተራ ሞልቶ በመትረፉ የናቀሽ ይመጣል ድሃ ባለሻፉ ላሌው ሰንደቅ ይታየኛል ተሰቅሎ ከሁሉ አገር በላይ ከፍ ብሎ አድማጮቻችን እየተከታተላችሁ ያላችሁት ከኢሳት ሬዲዮ የሚሰራጭላችሁን የዕለተ ቅዳሜ ዝግጅታችንን ነው። ወደ መጨረሻው ዝግጅታችን እንሻገር ነው። የመጨረሻው ዝግጅታችን የሚሆነው የሳምንቱ ዋና ዜናዎች የሚተነተኑበት ጊዜ ነው። ለዛሬ መኩሪያ ገብረ ሚካኤል ከሳምንቱ ዋና ዜናዎች ጋር ተዘጋጅቷል። ከባልደረቦቹ ጋር ወደ እናንተ ያደርሳል። አብራችሁን ቆዩ። በድጋሚ ጤናስልን እንደምሰነበታችሁ ውድ የኢሳት ሬዲዮ አድማጮች የዘወትር ቅዳሜ ይዘላችሁ የምንቀርበው የሳምንቱ አበይት ዜና ፕሮግራማችን ነው። ዜናውን ማቀርብላችሁ መኩሪያ ገብረ ሚካኤል ነኝ። አብራችሁን ቆዩ።
የሀገር ውስጥ የደህንነት መምሪያ ኃላፊ ሆነው ሲያገለግሉ የነበሩት አቶ ወልደ ስላሴ ወልደ ሚካኤል በሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው የተሰማው በሳምንቱ መጨረሻ አርብ ዕለት ነበር። አቶ ወልደ ስላሴ በቁጥጥር ስር የዋሉት የነበራቸውን ስልጣን ያላግባብ በመጠቀም ምንጩ ያልታወቀ ሀብት በማፍራት የሙስና ወንጀል ፈጽመዋል በሚል ተጠርጥረው ነው ተብሏል። የህዝባዊ ወያኔ ሓርነት ትግራይ ቁልፍ ሰው የሆኑት አቶ ወልደ ስላሴ ፈጽመውታል የተባሉም የሙስና ተግባራት በመጣራት ላይ እንደሆነም ተገልጿል። በሳምንቱ መጨረሻ በቁጥጥር ስር የዋሉት አቶ ወልደ ስላሴ ወልደ ሚካኤል የአቶ መለስን ህልፈት ተከትሎ በስርዓቱ ውስጥ በተፈጠረው መሳሳብ ከዋናው ሹም ከአቶ ጌታቸው አሰፋ ጋር ግጭት ውስጥ መግባታቸው ሲዘገብ ቆይቷል። አቶ ወልደ ስላሴ ወልደ ሚካኤል መታሰራቸውን የገለጹት የመንግስት መገናኛ ብዙሃን ፍርድ ቤት ቀርበው የ14 ቀናት የጊዜ ቀጠሮ እንደጠየቀባቸው አመልክተዋል። የኢትዮጵያ የኢኮኖሚ ካለፉት ዓመታት ከተመዘገበው አማካኝ እድገት ጋር ሲነጻጸር ለሚቀጥሉት 5 ዓመታት እየቀነሰ እንደሚሄድ የዓለም ባንክ ይፋ ያደረገው ባሳለፍነው ሳምንት ይፋ ባደረገው ሪፖርት ነበር። እንደ ሪፖርቱ ከሆነ የኢትዮጵያ መንግስት የንግድ ተቋማትን ለማበረታታት የፖሊሲ ለውጥ እንዲያደርግም ጠይቋል። ጌታቸው አብዲ ተጨማሪውን ያቀርበዋል። የዓለም ባንክ የፖሊሲ ለውጥ ጥያቄውን ያቀረበው በኢትዮጵያ የሚገኙ የግል ንግድ ተቋማት በፓርቲ ከሚተዳደሩ ግዙፍ የንግድ ድርጅቶች እየገጠማቸው ያለው ውድድር አሳሳቢ ደረጃ ላይ መድረሱን የተለያዩ አካላት በማሳወቅ ላይ በሚገኙበት ወቅት ነው። የዓለም ባንክ ገዢው መንግስት አስመዘግበዋለሁ ያለውን የ10% የኢኮኖሚ እድገት እንደማይሳካ ገልጾ ሀገሪቱ የ7% የኢኮኖሚ እድገት ልታስመዘግብ እንደምትችል ተስፋውን ገልጿል። የዓለም ባንክ ይፋ ባደረገው ሪፖርት መንግስት በ12 ዓመት ውስጥ ሀገሪቱን መካከለኛ ገቢ ያላት ሀገር አደርጋታለሁ ያለውን ትንበያ በቂ ያልሆነና አሁን ባለው የሀገሪቱ አካሄድ ሊሳካ እንደማይችል ገልጿል። በኢትዮጵያ የዓለም ባንክ ከፍተኛ ኢኮኖሚስት የሆኑት ላርስ ክሪስተን ባለፈውና በዘንድሮ በጀት ኢትዮጵያ የ10% እድገት አስመዝግባለሁ ብላ ብትገልጽም ሀገሪቱ 7% የኢኮኖሚ እድገት ማስመዝገቧን ተናግረዋል። ሀገሪቱ በመካከለኛ ገቢ ካላቸው ሀገራት ተርታ ለመመደብ አሁን ያለው የኢኮኖሚ ገጽታዋ እንደማያስችላት ተናግረው የዓለም ባንክ ባለፉት ዓመታት ያስመዘገበችውን የኢኮኖሚ እድገት መልሳ ማስመዝገብ እንደሚጠበቅባት የባንኩ የኢኮኖሚ ባለሙያ የሆኑት ላርስ ክሪስተን አሳስበዋል። ኢትዮጵያ በመካከለኛ ገቢ ያላት ሀገር ለመባል አሁን ያለው $410 የነፍስ ወከፍ ገቢ በሚቀጥሉት 12 ዓመታት ወደ $1430 ማደግ እንዳለበት ባንኩ ገልጿል። አሁን በኢትዮጵያ ተመዝግቧል የተባለው የባንኩ የአንድ አሃዝ የዋጋ ግሽበት በሚቀጥሉት 6 ወራትና 1 ዓመት ውስጥ ወደ ባለ 2 አሃዝ ሊያድግ እንደሚችል ባንኩ ትንበያውን አስቀምጧል። በኢትዮጵያ የሙስሊሙን ማህበረሰብ የእምነት ነጻነት ጥያቄ ለማፈን የሚደረገውን የመንግስት ሴራ በመቃወም በዋሽንግተን ዲሲ ሰልፍ የተደረገው በሳምንቱ መጨረሻ አርብ ነበር። የሰልፉ አስተባባሪዎች እንደገለጹት መንግስት የሙስሊሙን ማህበረሰብ ለማፈን በማድረግ ላይ ያለው ሴራ ውግዝ ነውና እናወግዘዋለን ብለዋል። ሰለሞን ከበደ ተጨማሪውን ያቀርብልናል። ሁሉም የግል ባንኮች ላለፉት 10 ዓመታት በትንሹ 20% እድገት ሲያሳዩ ቢቆዩም አንጋፋ የሚባሉት ዳሽን፣ አቢሲኒያ፣ ህብረት፣ ወጋገንና ንብ ባንኮች በመጠናቀቅ ላይ ባለው በጀት ዓመት ትርፋቸው ቅናሽን አሳይቷል። የግል ባንኮቹ ያጋጠማቸው የትርፍ ቅናሽ ለባንክ ኢንዱስትሪው አዲስ ክስተት መሆኑን የባንክ ባለሙያዎች ስጋታቸውን መግለጻቸውን ሪፖርተር ጋዜጣ ዘግቧል። በ2005 ዓመት በጀት የትርፍ መጠናቸውን ያሳደጉት በመካከለኛና በአነስተኛ ደረጃ ውስጥ የሚካተቱት ባንኮች በሙሉ የትርፍ መጠናቸው ከመጨመሩም በላይ ለባለ አክሲዮኖቹ የሚከፍሉት የትርፍ ክፍፍል መጠን ያድጋል ተብሎ እየተጠበቀ ነው። ከነዚህ ባንኮች መካከል አንበሳ ባንክ አንዱ ሲሆን ባንኩ በ2005 በጀት ዓመት 155 ሚሊዮን ብር ያልተጣራ ትርፍ ሲያገኝ በአክሲዮን ድርሻ 26% ይከፍላል እየተባለ ነው። አምና 104 ሚሊዮን ብር አትርፎ በአክሲዮን የከፈለው 16% ብቻ መሆኑን ተገልጿል። የውጭ ምንዛሬ እጥረት
የውጭ ንግድ በተጠበቀው ደረጃ አለመሆንና ባንኮች አዳዲስ ቅርንጫፎቻቸውን ለማስፋፋት ያወጡት ከፍተኛ ወጪ ለግል ባንኮች የዘንድሮ ትርፍ መቀነስ እንደ ምክንያት ተቀምጧል። የኢትዮጵያ ብሔራዊ ባንክ የ9 ወራት ሪፖርት የባንኮቹ የትርፍ መጠን በ6.3% አድጓል ቢልም የግል ባንኮች ትርፍ ግን በ11% መቀነሱ ታውቋል። የግል ባንኮች ከሚሰጡት ብድር ውስጥ 27% የመንግስት ቦንድ እንዲገዙ መገደዳቸው ሌላው ለባንኮች ትርፍ መቀነስ እንደ ምክንያት ተጠቅሷል። የግል ባንኮች በአስገዳጅ የመንግስት ቦንድ ግዢ ያስቀመጡት ገንዘብ 18.5 ቢሊዮን መድረሱ የተገለጸ ሲሆን ባንኮቹ ይህንን ገንዘብ አበድረው ቢሆን ኖሮ ትርፋቸው እንደማይቀንስ ባለሙያዎች ተናግረዋል። በአሁኑ ወቅት 16 የግል ባንኮች በስራ ላይ ሲገኙ እስከዛሬ የትርፍ መቀነስ አጋጥሟቸው አያውቅም ነበር። በበጀት አመቱ ከአንጋፋዎቹ ባንኮች የትርፍ መጠኑ ያደገው አዋሽ ባንክ ብቻ ሲሆን ባንኩ በኦዲተሮች ያልተረጋገጠ 639 ሚሊዮን ብር ማትረፉን አስታውቋል። ይህም ከአምናው ትርፍ በ18% ብልጫ ያለው መሆኑ ታውቋል። በዚህ ጉዳይ ላይ ሳት ያነጋገራቸው ባለሙያዎች በኩላቸው ባንኮቹ ላይ የታየው የትርፍ መቀነስ አሳሳቢ እንደሆነ ገልጸው በኢትዮጵያ የግሉ የንግድ እንቅስቃሴ አደጋ እንዳጋጠመው ተናግረዋል። ባሳለፍነው ሳምንት በባንኮቹ ዙሪያ አንድ ጥናት ይፋ የተደረገ ሲሆን በጥናቱ ኤፈርት የሚያደርገው የንግድ እንቅስቃሴ የግል ባንኮች ላይ አስተዋጽኦ እንዳደረገ ተገልጾ ነበር። 40 ገጽ ያለው ጥናቱ በባንክ ባለሙያ በሆኑት ገነት አስናቀ የቀረበ ሲሆን ጥናቱ የግል ባንኮች ያጋጠማቸውን የአስተዳደር ችግሮች ዘርዝሯል። በኢትዮጵያ የሚገኙ አንጋፋ የግል ባንኮች በታሪካቸው ለመጀመሪያ ጊዜ ከፍተኛ የሆነ አመታዊ የትርፍ ቅናሽ ማሳየታቸው የተገለጸው በዚህ ባሳለፍነው ሳምንት ነው። ከተቋቋሙ ከ10 ዓመት እድሜ በላይ ያላቸው የግል ባንኮች የ2000 በጀት ዓመት ትርፋቸው ከ2004 በጀት ዓመት ጋር ሲነጻጸር 11% ቅናሽ አሳይቷል። ጌታቸው አብዲ ሁሉም የግል ባንኮች ላለፉት 10 ዓመት በትንሹ 20% እድገት ሲያሳዩ ቢቆዩም አንጋፋ የሚባሉት ዳሽን፣ አቢሲኒያ፣ ህብረት፣ ወጋገንና ንብ ባንኮች በመጠናቀቅ ላይ ባለው በጀት ዓመት ትርፋቸው ቅናሽን አሳይቷል። የግል ባንኮቹ ያጋጠማቸው የትርፍ ቅናሽ ለባንክ ኢንዱስትሪው አዲስ ክስተት መሆኑን የባንክ ባለሙያዎች ስጋታቸውን መግለጻቸውን ሪፖርተር ጋዜጣ ዘግቧል። በ2005 በጀት ዓመት የትርፍ መጠናቸውን ያሳደጉት በመካከለኛና በአነስተኛ ደረጃ ውስጥ የሚካተቱት ባንኮች በሙሉ የትርፍ መጠናቸው ከመጨመሩም በላይ ለባለ አክሲዮኖቹ የሚከፍሉት የትርፍ ክፍፍል መጠን ያድጋል ተብሎ እየተጠበቀ ነው። ከነዚህ ባንኮች መካከል አንበሳ ባንክ አንዱ ሲሆን ባንኩ በ2005 በጀት ዓመት 155 ሚሊዮን ብር ያልተጣራ ትርፍ ሲያገኝ በአክሲዮን ድርሻ 26% ይከፍላል እየተባለ ነው። አምና 104 ሚሊዮን ብር አትርፎ በአክሲዮን የከፈለው 16% ብቻ መሆኑ ተገልጿል። የውጭ ምንዛሬ እጥረት የውጭ ንግድ በተጠበቀው ደረጃ አለመሆኑንና ባንኮች አዳዲስ ቅርንጫፎቻቸውን ለማስፋፋት ያወጡት ከፍተኛ ወጪ ለግል ባንኮች የዘንድሮ ትርፍ መቀነስ እንደ ምክንያት ተጠቅሷል። የኢትዮጵያ ብሔራዊ ባንክ የ9 ወራት ሪፖርት የባንኮቹ የትርፍ መጠን በ6.3% አድጓል ቢልም የግል ባንኮች ትርፍ ግን በ11% መቀነሱ ታውቋል። የግል ባንኮች ከሚሰጡት ብድር ውስጥ 27% የመንግስት ቦንድ እንዲገዙ መገደዳቸው ሌላው ለባንኮቹ ትርፍ መቀነስ እንደ ምክንያት ተጠቅሷል። የግል ባንኮች በአስገዳጅ የመንግስት ቦንድ ግዢ ያስቀመጡት ገንዘብ 18.5 ቢሊዮን መድረሱ የተገለጸ ሲሆን ባንኮቹ ይህንን ገንዘብ አበድረው ቢሆን ኖሮ ትርፋቸው እንደማይቀንስ ባለሙያዎች ተናግረዋል። በአሁኑ ወቅት 16 የግል ባንኮች በስራ ላይ ሲገኙ እስከዛሬ የትርፍ መቀነስ አጋጥሟቸው አይቅም ነበር። በበጀት ዓመቱ ከአንጋፋዎቹ ባንኮች የትርፍ መጠኑ ያደገው አዋሽ ባንክ ሲሆን ባንኩ በኦዲተሮች ያልተረጋገጠ 639 ሚሊዮን ብር ማትረፉን አስታውቋል። ይህም ከአምናው ትርፍ በ18% ብልጫ ያለው መሆኑም ታውቋል። በዚህ ጉዳይ ላይ እሳት ያነጋገራቸው ባለሙያዎች በበኩላቸው በባንኮቹ ላይ የታየው የትርፍ መቀነስ አሳሳቢ እንደሆነ ገልጸው በኢትዮጵያ የግሉ የንግድ እንቅስቃሴ አደጋ እንዳጋጠመው ተናግረዋል። ባሳለፍነው ሳምንት በባንኮቹ ዙሪያ አንድ ጥናት ይፋ የተደረገ ሲሆን በጥናቱ ኤፈርት የሚያደርገው የንግድ እንቅስቃሴ የግል ባንኮች ላይ አስተዋጽኦ እንዳደረገ ተገልጾ ነበር። 40 ገጽ ያለው ጥናት በባንክ ባለሙያ በሆኑት ገነት አስናቀ የቀረበ ሲሆን ጥናቱ የግል ባንኮች ያጋጠማቸውን የአስተዳደር ችግሮች ዘርዝሯል።
የእድሜ ልክ እስራት ተፈርዶበት በቃሊቲ እስር ቤት ቅጣት ላይ የነበረው የኦሮሞ ነጻነት ተሟጋች ኢንጂነር ተስፋሁን ጨመዳ ባሳለፍነው ሳምንት መጀመሪያ ላይ ነበረ በቃሊቲ ማረሚያ ቤት መሞቱ የተነገረው። የ37 ዓመቱ የኦሮሞ መብት ተሟጋች አሟሟት በግልጽ የታወቀ ነገር ባይኖርም በሁለት ዓመት የእስር ቤት ቆይታው ከፍተኛ ስቃይና በደል ሲደርስበት እንደነበር በተሰቦቹ እየተናገሩ ነው። ፋና ለማየው ተጨማሪ ያለው ተስፋውን ወደ ኬንያ ከመሰደዱ በፊት በሙያው በሚያገለግልበት ወቅት ከፍተኛ በደል በጸጥታ ኃይሎች ሲደርስበት እንደነበር አስታውቋል። በ1994 ዓ.ም ከአዲስ አበባ ዩኒቨርሲቲ በኢንጂነርነት የተመረቀው ተስፋውን የኬንያ መንግስት ለኢትዮጵያ አስተላልፎ እንዳይሰጠው በተለያዩ ተቋማት ግፊት ቢደረግም ኬንያ ለኢትዮጵያ ጸጥታ ኃይሎች አሳልፋ ሰጥተዋለች። በዝዋይ እስር ቤት ታስሮ የነበረ ሲሆን ለከፍተኛ ምርመራ ወደ ቃሊቲ እስር ቤት እንዲዘዋወር መደረጉን መረጃዎች ያመለክታሉ። በቅርቡ በዝዋይና በቃሊቲ ያለ ክስ ተይዘው የሚገኙ ከ30 በላይ የኦሮሞ ተወላጆች መብታቸውን በመጠየቃቸው ከፍተኛ ድብደባ እንደተፈጸመባቸው መዘገባችን ይታወሳል። በ1997 ምርጫ ወቅትም ከእስር ቤት ለማምለጥ ሞክረዋል በሚል 18 የኦሮሞ ተወላጆች መገደላቸው የሚታወስ ነው። ባሳለፍነው ሳምንት ረቡዕ የተነሳ የእሳት ቃጠሎ በመከላከያ ሚኒስቴር የትጥቅና ወታደራዊ ልብስ ስፌት ፋብሪካ ላይ ከፍተኛ ጉዳት ማድረሱን የዓይን እማኞች ለኢሳት አስታውቀዋል። ከአዳማ ከተማ ወደ ወንጂ በሚወስደው መንገድ ላይ በ18 ሚሊዮን ብር ወጪ በቅርብ የተገነባው ፋብሪካ የተለያዩ ወታደራዊ ዩኒፎርሞችን ለሀገር ውስጥና ለውጭ ገበያ የሚያቀርብ ሲሆን የእሳት ቃጠሎ መንስኤ ሊታወቅ አልቻለም። በፋብሪካው ላይ የደረሰውን ቃጠሎ ለማጥፋት በአዳማ ከተማ የእሳት ማጥፊያ ባለመኖሩ ደብረ ዘይት ከሚገኘው አየር ኃይል እሳት ማጥፊያ እስከሚደርስ ድረስ ቃጠሎ ከፍተኛ ጉዳት ማድረሱን የዓይን እማኞች ተናግረዋል። ለዝርዝሩ ብሩኪባስ ከአዳማ ከተማ ወደ ወንጂ በሚወስደው መንገድ ላይ በሚገኘው ወታደራዊ የልብስ ፋብሪካ ላይ በደረሰው የእሳት አደጋ በፋብሪካው ላይ ከፍተኛ የንብረት ጉዳት መድረሱን ለማወቅ ተችሏል። በ18 ሚሊዮን ብር ወጪ በቅርብ የተገነባው ፋብሪካው የተለያዩ ወታደራዊ ዩኒፎርሞችን ለሀገር ውስጥና ለውጭ ገበያ የሚያቀርብ ሲሆን የደረሰው አደጋ መንስኤ ሊታወቅ አልቻለም። በፋብሪካው ላይ የደረሰውን ቃጠሎ ለማጥፋት በአዳማ ከተማ የእሳት አደጋ ማጥፊያ ባለመኖሩ ደብረ ዘይት ከሚገኘው አየር ኃይል እሳት ማጥፊያ እስከሚደርስ ድረስ የተነሳውን እሳት ማጥፋት አለመቻሉን የዓይን እማኞች ከስፍራው ተናግረዋል። ለአንድ ሰዓት ያህል በቆየው የእሳት አደጋ ግምታቸው ከፍተኛ የሆነ ማሽኖች ላይ ጉዳት እንደደረሰ የታወቀ ሲሆን ከአራት ቀን በፊት መንግስት በከፍተኛ የውጭ ምንዛሪ የገዛቸው ማሽኖች በፋብሪካው ገብተው እንደነበረም ለማወቅ ተችሏል። በመጨረሻም በአማራ ክልል ጠቅላይ ፍርድ ቤት ያገለግሉ የነበሩ 100 ዳኞች በዚህ ዓመት ብቻ ስራ መልቀቃቸው የተዘገበው በሳምንት ውስጥ ነው። ሳምንታዊው ጋዜጣ አዲስ አድማስ በሳምንቱ እንደዘገበው በአመቱ ስራቸውን ለቀው ከወጡት ከ100ዎቹ ዳኞች በተጨማሪ ከ80 በላዮቹ የመልቀቂያ ደብዳቤ አስገብተው መልስ እየጠበቁ ነው። ለዝርዝሩ ማህሌ ተበራ በዘንድሮው አመት ብቻ በአማራ ክልል ጠቅላይ ፍርድ ቤት በዳኝነት ሙያ ያገለግሉ የነበሩ 100 ዳኞች ስራ መልቀቃቸው ተገለጸ። ስራቸውን ከለቀቁት በተጨማሪ ከ80 በላይ ዳኞች የመልቀቂያ ደብዳቤ አስገብተው መልስ እየተጠባበቁ እንደሆነ ምንጮች በመጥቀስ ሳምንታዊው አዲስ አድማስ ጋዜጣ ዘግቧል። የደሞዝ ማነስ፣ ጥቅማጥቅም ማጣት፣ በእርከን እድገት አለመኖርና በስራቸው ላይ በሚደረግባቸው ጣልቃ ገብነት ለመቶዎቹ ዳኞች ከስራ መልቀቅ እንደ ምክንያት ተጠቅሷል። ከ80 በላይ የስራ መልቀቂያ ያስገቡ ዳኞች ደግሞ ከ3 ወር በፊት መልስ አይሰጣቸውም መባላቸውን በዘገባው ተመልክቷል። በአማራ ክልል የዳኞች ደሞዝ ከፖሊስ ደሞዝ ያነሰ መሆኑን የተናገሩት አንድ ስራ የለቀቁ ዳኛ የፖሊስ የስራ ሂደት ኃላፊ 2800 ብር ደሞዝ ሲያገኝ ዳኞች ግን 2639 ብር ብቻ እንደሚያገኙ ተናግረዋል። ምክር ቤቱ የዳኞች በብዛት መልቀቅ ስላሳሰበው ስብሰባ ካደረገ በኋላ ዳኞችን በስራቸው ላይ እንዲቆዩ ጭማሪ ይደረግላቸዋል ብሎ መወሰኑን የጠቆሙ ሌላ ስራ የለቀቁ ዳኛ ከፍተኛ ፍርድ ቤት ላሉ 500 ብርና ከዚያ በላይ ሲጨመርላቸው ከበታች ሆነው ብዙ ለሚሰሩና ለሚደክሙ ግን በ150 ብር ጭማሪ ብቻ መሸንገላቸው ዳኞቹን አበሳጭቷቸዋል ብለዋል። ይህም ስራቸውን ለመልቀቃቸው ዋነኛ ምክንያት እንደሆነ ታውቋል። በክልል የሚገኙ የፍርድ ቤቶች በየአመቱ
ከስልጣና ማዕከል የሚወጡ ዳኞችን እንደሚቀበል የገለጹት ምንጮች እነዚህ ዳኞች ሲቀጠሩ በፍርድ ቤት 2 ዓመት የማገልገል ግዴታ እንዳለባቸውና 2 ዓመቱን ሳይጨርሱ ከለቀቁ 50,000 ብር እንደሚቀጡ ጠቁመዋል። 10 ዓመት ያገለገለ ዳኛ ዛሬ ከተሾመ ዳኛ ጋር እኩል ደሞዝ እንደሚያገኙ ታውቋል። የክልሉ ጠቅላይ ፍርድ ቤት በበኩሉ መረጃውን የተሳሳተ ነው በማለት አስተባብሏል። ያሳለፍነው ሳምንትን አበይት ዜና አጠር አድርገን የዳሰስንበት የዛሬ ዘገባችን በዛቁታል። ሳምንቱ በሚያፈራቸው አበይት ክስተቶች መልሰን እስከምንገናኝ ቸር ሰንብቱ። ጤና ይስጥልን። Shurubala shote na nungatu
tole kagariti አድማጮቻችን ለዛሬ ያልናቸው ዝግጅቶች በአጠቃላይ ይህን ይመስላሉ። አብራችሁ ለነበራችሁ አብራችሁ ለቆያችሁ ሁሉ የአክብሮት ምስጋናችን ከልብ ነው። ለሚቀጥለው አንድ ሰዓት ደግሞ ተወልደ በየነ ከሁሌ አዲስ በኢሳት ጋር አብራችሁ ይቆያል። አብራችሁ ትቆዩ። መልካም ጊዜ እንዲሆንላችሁ በመመኘት በነገው ዕለት በአዲስ አበባ መስቀል አደባባይ የሚከናወነው በመንግስትና በሰማያዊ ፓርቲ መካከል እየተደረገ ያለውን ግብግብ የሚያስመለክት ዝግጅቶች ይዘን በልዩ ዝግጅት እንገናኛለን። አብራችሁን ትቆዩ ጋብዛለሁ። ሁሌ አዲስ አሁን ይጀምራል። መልካም ጊዜ። ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራም ዘወትር ቅዳሜና እሁድ ሁሌ አዲስ በኢሳት። በሁሌ አዲስ የኪነ ጥበብ ዜናዎች፣ የሙዚቃ ታሪካዊ ትንታኔዎችና ቀልዶች፣ ሁሉም የመዝናኛ ዘርፎች ይዳሰሳሉ። ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም አዘጋጅና አቅራቢ ተወልደ በየነ ወይም ተቦርነ። ሁሌ አዲስ በኢሳት። ሰላም ጤና ይስጥልኝ የተወደዳችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ። ይህ ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ፕሮግራማችን የዕለተ ቅዳሜው ነው። በዛሬው የአንድ ሰዓት ዝግጅታችን እንደተለመደው የኪነ ጥበብ ዜናዎች፣ የአገር ቤት ወግ፣ የሳምንቱ ምርጥ ግጥም፣ ሳምንታዊ ሙዚክ ፈኒ እንዲሁም በ202 642 5779 የደረሱን የእናንተን አስተያየቶችና መልእክቶች አካተን ቆይታ እናደርጋለን። ቀሪውን አንድ ሰዓት ተወልደ በየነ ሳስተናግዳችሁ ቆያለሁ። ፕሮግራማችንን በኤፍሬም ታምሩ ተወዳጅ ዜማ ጀመርን። መልካም ቆይታ ከሁሌ አዲስ ጋር። Shake it,
ቀደም ሲል ኤፍሬም ታምሩ በተወዳጅ ዜማው ዘና አደረገን። ዛሬ እንግዲህ ተወልደ በየነ ብቻዬን ሳስተናግዳችሁ ቆያለሁ። ነብዩ የለም። ለምንና እንዴት የሚለውን ጥያቄ ከኔ ጋር ቀላቅዬ ሳምንት ነብዩ ሲኖር ምላሽ እንዲሰጥበት እናረጋለን። ወደ ቀዳሚው የኪነ ጥበብ ዜና ስናልፍ የውቅ የኪነ ጥበብ ሰው የመጽሐፍ ምርቃትን ዜና እናገኛለን። ይህ ሰው ማን ነው? በኢትዮጵያ ኪነ ጥበብ ታሪክ ውስጥ የነበረው ድርሻና አስተዋጽኦ ምን ይመስላል የሚለውን ከሚቀጥለው የዜማ ግብዣ ቀጥሎ እንመለስበታለን። የክቡር ዶክተር አርቲስት ጥላሁን ገሰሰ አንዳንድ ነገሮች ቀጠለ። እኔም መለሳለሁ። የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ነስር አንዳንድ ሰው አለ በገዳም ያበራ በጥንቶች ዋሳሉ መርዙን የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ አንዳንድ ነገሮች ብዙ ያስተምሩኛል አንዳንድ ነገሮች ብዙ ያስቡኛል ልቤም ሀሳቤም አብረው ይስቃሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ሰው አለ ይናገር አፍዛዥ የሚታይ አስሎ የማይታይ አስያዥ አንዳንድ ሰው አለ እውቀቱ ያለው
አነጋገሩ ላይ ችሎታ አንዳንድ ሰው አለ በብዙ የሚያወራ ዘመኑን የፈጀ አንዱንም ሳይሰራ ምን እንደሚፈልግ የማያውቅም አለ ያንንም እያለ አንዳንድ ነገሮች ብዙ ያስቁኛል ትዝቴም ሀሳቤም አብረው ይስቃሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንድ ሰው አለ የሚመስል ፊት ጠጋ ብለው ሲያዩት የሚዘባርቅ አንዳንድ ሰው አለ ብዙም አይናገር በተግባር የሚያሳይ ሰርቶ ቁም ነገር አንዳንድ ሰው አለ በብዙ ነገር ግን የሚኖር ሁሌ ሲቸገር አንዳንዱ ድለኛ ምንም ሳይጨነቅ በሚጮት የሚኖር ሁልጊዜ ይስቅ ነገሮች ያስገርሙኛል አንዳንድ ነገሮች ብዙ ያስቁኛል ትዝቴም ሀሳቤም አብረው ይስቃሉ ደርሶ እንደገባቸው እንደሚያውቁት ደርሶ እንደገባቸው ደርሶ እንደገባቸው እንደሚያውቁት ሁሉ ቀደም ሲል ክቡር ዶክተር አርቲስት ጥላሁን ገሰሰ አንዳንድ ነገሮች በተሰኘ ዜማው ዘና አደረገን። የምትከታተሉት ሁሉ አዲስ በኢሳት የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ቅዳሜው ነው። ከላይ እንግዲህ ቀደም ብዬ እንዳልኩት ወደ ቀዳሚው የኪነ ጥበብ ዜናችን ስናልፍ እውቅ የሙዚቃ ሰው ነው። የኦርኬስትራ ኢትዮጵያና የራስ ቲያትር መስራች፣ የኢትዮጵያ የባህል ሙዚቃ አምባሳደር፣ የበርካታ ዜማና ግጥም ድርሰቶች ባለቤት፣ የህዝብ ለህዝብ ኢትዮጵያን ካዘጋጁት አንዱ ነበር። እውቁ የሙዚቃ ሰው ተስፋዬ ለማ ከዚህ ዓለም በሞት ከመለየቱ ቀደም ብሎ ያዘጋጀው መጽሐፍ ነበር። በህይወት እያለ ጅምሮ አልቆ ለህዝብ ሳይበቃ እሱ በሞት ተለየ ማለት ነው። አደራውን የተረከቡት መጽሐፉን ጨርሰው ለገበያ በቅቷል ማለት ነው። ይህ መጽሐፍ እንግዲህ በዚህ መጽሐፍ ውስጥ የኢትዮጵያ ሙዚቃን አመሰራረትና ታሪክ ጨምሮ እስከ 1983 ዓመተ ምህረት ያለውን ሂደት ይቃኛል። በመጽሐፉ ውስጥ የተካተተው ታሪክ ማለት ነው። ተስፋዬ ለማ የበርካታ ሙያዎች ባለቤት ከመሆኑ ጎን ለጎን በርካታ የኪነ ጥበብ ተተኪዎችንም አፍርቷል። ከነዚህም መካከል አበበች ደራራ፣
አስቴር ከበደ፣ መሐመድ አወል፣ ኪሮስ አለማየሁ፣ ሻምበል በላይነህ፣ ኤልያስ ተባባል፣ ፀሐይ ዮሐንስ፣ ነዋይ ደበበ የጋሽ ተስፋዬ የሙያ ውጤቶች ናቸው ከሚባሉት መካከል ይመደባሉ። በዜማና ግጥምም ለበርካቶች የሙያ ፈጠራውን አካፍሏል። ከነዚህ መካከል ክቡር ዶክተር አርቲስት ጥላሁን ገሰሰ፣ መሐሙድ አህመድ፣ ኤፍሬም ታምሩ፣ መልካሙ ተበጀ፣ ፀሐይ ዮሐንስ፣ ነዋይ ደበበ፣ ኤልያስ ተባባል፣ ሻምበል በላይነህ በርካቶችን መጥቀስ ይቻላል። የጋሽ ተስፋዬን የድርሰት ውጤቶች የተጋሩ ባለሙያዎች ናቸው። ጋሽ ተስፋዬ እንግዲህ ከመሞቱ በፊት አዘጋጅቶት በነበረው በዚህ መጽሐፍ ውስጥ የበርካታ ኢትዮጵያን የሙዚቃ ታሪኮች የተካተተ ሲሆን በተለይ ደግሞ የባህል ሙዚቃ መሰረት የሆኑት አልባሳት፣ የሙዚቃ መሳሪያ ታሪኮችን ጨምሮ የባለሙያዎችንም የሙያ መሰራረትና ሂደት ያካተተ ሙሉ መጽሐፍ ተመርቋል። ምርቃቱ የተካሄደው በማዛ ሬስቶራንት ነበር። በዚህ ዝግጅት ላይ በርካታ የኪነ ጥበብ ባለሙያዎች፣ የጋሽ ተስፋዬ አድናቂዎች በዝግጅቱ ላይ በመገኘት ያላቸውን ፍቅርና አክብሮት ገልጸዋል። የመጽሐፉ ዋጋ $20 ነው። እንግዲህ በኢትዮጵያ ሙዚቃ ታሪክ ውስጥ ስናነሳ አንድ ተብሎ ሊቆጠር የሚችል የመጀመሪያው የኢትዮጵያ ሙዚቃንና ሙዚቀኞችን ታሪክ የያዘ መጽሐፍ ነው ተብሎ ሊጠቀስ ይችላል። መጽሐፍ በዚህ የኪነ ጥበብ ዘርፍ በርካታ ባለሙያዎች ቢኖሩም በርካታ ስራ ቢሰራም ታሪክና ቅርሳቸው ግን ባደራ ተጠብቆ ለቀሪው ትውልድ እንዲተላለፍ ያደረገ ምንም አይነት አካል እንደሌለ በእርግጠኝነት መናገር ይቻላል የሚሉ በርካቶች ናቸው። ይህንን ቁጭትና ሀዘን ለመስበር ነበር ዕውቁ የኪነ ጥበብ ባለሙያ ተስፋዬ ለማ ከፍተኛ ጥረት ሲያረግ ቆይቶ ያው ለውጤት በቅቶ ባየውም ጀምሮት ያለፈውን መጽሐፍ ቀሪዎች አደራውን የተረከቡ ሰዎች ለህትመት አበቁት ይላል ዜናው ሲጠቃለል። የምትከታተሉት ሁሌ አዲስ በኢሳት የኪነ ጥበብና የመዝናኛ ዝግጅታችን ነው። ወደ ዜማ ግብዣ ስናልፍ የተስፋዬ ለማ የዜማና ግጥም ድርሰቶች ሆነው ከተሰሩት መካከል ለፀሐይ ዮሐንስ ከተሰራው በአንድ ቆይታ አድርገን እንመለስ። አብራችሁን ቆዩ። ቀደም ሲል እንግዲህ የዕውቁ የዜማና ግጥም ደራሲ የበርካታ ሙያተኞች የሙያ አባት
የኦርኬስትራ ኢትዮጵያና የራስ ቲያትር መስራች ተስፋዬ ለማ ስራዎች ከሆኑት መካከል ድምጻዊ ፀሐይ ዮሐንስ ከተጫወታቸው ባንዱ ፋታ ወሰድን ማለት ነው። አሁን ደግሞ በ2026425779 ወደ ደረሱን የናንተ አስተያየቶችና መልእክቶች አለፍ አብራችሁን ሁኑ። ፓሶች እንዴት ናችሁ? እኔ የምደውለው ስለ አርቲስት ኢዮብ መኮንን ሞት የተሰማኝን ሀዘን ለመግለጽ። ኢዮብ በጣም ከመወዳቸውና ከማከብራቸው አርቲስቶች አንዱ ነው። ያ እንደምናውቀው ከኢዮብ በፊትም በኋላም ኢትዮጵያ ውስጥ ሬጌ ዘፋኞች እንዳሉ ይታወቃል። ሆኖም ግን በአልበም ደረጃ ወጥተው ተደማጭነትን ካገኙ አልበሞች አንዱ የኢዮብ መኮንን እንደ ቃል የሚለው ምርጥ አልበም ነበር። የኢዮብን አልበም መስማት ብቻ ሳይሆን በደንብ አዳምጫለሁ። እናም አንተም አንዳንድ አድናቂዎቹም እንደሚሉት ኢዮብ የዘፈኖቹን መልእክት መኖር እንደጀመረ ባጭሩ ተቀጫላችሁ ላይ ተስማምቻለሁ። ምክንያቱም ዘፈኖቹን ስትሰማ ኢዮብ ምን አይነት ሰው እንደሆነ ያሳያል። ሰላምታዬን በማስቀደም ዘውትር ቅዳሜና እሑድ በተወልደ በሚቀርበው ፕሮግራም ላይ አስተያየት እሰጣለሁ። ተወልደ የጥበብ ቃና ላይ ከታሸጉት የሚል ፕሮግራም ላይ ከቅርብ ዓመታት ጀምሮ በፖለቲካ ለውጥ ምክንያት መታየት ያቆሙትን ዘፈኖች ይታያሉ። በሌላ በኩል ሁሌ አዲስ ፕሮግራም ላይ የማይቀርቡ ዘፈኖች እንዳሉ እገምታለሁ። አንተ ፕሮግራም ላይ የወቅቱን ስርዓት ይደግፋሉ የተባሉትን አርቲስቶችን አደረጉ የተባለውን ዜና ካሰማን በኋላ የአያሌው መስፈንን በልበሎ በለው ትጋብዘናለህ እና ይህ አግባብ አለው ብለህ አምነህበት ነው ወይስ የነገሮች መገጣጠም ሆኖ ሙዚቃው ከዜናዎቹ ጋር ስለቀረበ ነው? ጠንካራ ጎኖች እንዳሉ ሁሉ መታረም ያለባቸውን ጉዳዮች እንድታሻሽል ከአክብሮት ጋር አንዲት የፍቅር አዲስን ሙዚቃ ጋብዝልኝ። አመሰግናለሁ። ቻው። ሃሎ ኢሳቶች እንደምናችሁ? ደህና ናችሁ ወይ? አስተያየት ለመስጠት የፈለኩት ተወልደ በየነ የሚያቀርበው ሁሌ አዲስ ፕሮግራምን በጣም ስለምወደው ነው። ይሄ ደግሞ የድምጻውያን ታሪክ አብሮ እያስኬደ ስለሚያቀርበው በጣም ደስ ይለኛል። እኔም በዚህ ሙያ ያለው ሰው በመሆኔ የድሮ አዲስ አበባ ያሉ ጓደኞቼ ታሪክ ስለሚያነሳ የእነሱን ያሉበት ሁኔታ አንዳንዶችን በማወቅ ላይ ስለሆንኩ ከፕሮግራሙ የሚያቀርበው ማለት ነው በጣም ደስ ብሎኛል እና በጣም ፕሮግራሙን በጣም ወደዋለሁ። በዚህ እንዲቀጥልበት ሀሳቤን ለመስጠት ነው። በጣም አመሰግናለሁ። ሁሌ አዲስ የመዝናኛ ዝግጅታችን እንደቀጠለ ነው። አሁን ደግሞ ከአንድ ዘማሪት ጋር ወዳደረግነው ቆይታ እናልፋለን። ሃሎ ጤና ይስጥልኝ። የለሁም ባቢሎን በቤተል ፈልጉኝ አለ የሚደነቅ እኔን አታድንቁኝ ቀራንዮ ሄጄ አየሁኝ ሙሽራ እኔ የበደልኩት ስለምራራ። የቀድሞ ድምጻዊ የአሁን ዘማሪ አቦነሽ አድነው። አቢት እንዴት ነሽ? እንደምን ደህና ነህ ወይ? እግዚአብሔር ይመስገን። ታዲያስ? አለ አቦነሽ እንዲያው ድምጻዊነት ወይም ዘፋኝነትና ዘማሪነት እስካሁን በቆየሽባቸው ጊዜያቶች ምን ይመስላል ልዩነቱ?
ልዩነቱ በጣም የኛው መንፈሳዊ ነው ያው የቤተክርስቲያንና እግዚአብሔር ጋር ታረቁ ነው ያኛው ደግሞ ሰውን ለማስደሰት ባህላችንን ለማስተዋወቅ ሁለቱ የተለያዩ ናቸው ለኔ ለቦክሰኛ ጓንት ሰቀለ እንላለን ለእግር ኳስ ተጫዋች ጫማ ሰቀለ እንላለን ከሙያቸው ሲለዩ ማለት ነው ለዘፋኝ ምንድነው የሚባለው እኔ እንጃ እንግዲህ ምን እንደሆነ አንዳንዶች መዘመርሽን ቢደግፉም መዝሙር ለማውጣት ቸኩላለች ይላሉ በዚህ ተስማሚያለሽ አይ አልስማማም ምክንያቱም እግዚአብሔር በሰጠህ ቀን እግዚአብሔርን ማመስገን መተከል አይባልም ምክንያቱም የሰው ልጅ ያሰበውን ነገር የምትፈልገውን ፍላጎትህን በምትችልበት ቀን ማድረግ ቸኮለት የሚያስብል አይደለም ምክንያቱም እኔ የማየው በመንፈሳዊ ህይወቴ የሰው ልጅ መቼም ሞት የማይቀር ነው ሞታለው ብዬ ሳይሆን መቼ እንደምንቀራ እናውቅ ለምሳሌ አሁን ሰሞኑን በጣም ጎበዝ የሆነ ድምፃዊ ገና በልጅነቱ ተከስቷል እኔ የምለው ምንድነው የምፈልገውን ነገር እግዚአብሔርን ማመስገን የምፈልገውን ነገር በተለያየ ነገር እንዳይገታ ፈልጋለሁ ዘማሪ ሲሆን ደግሞ ምክንያት አለኝ እንዲያው አቢቲ ልጆች ይዞ በአሜሪካ ኑሮ እንዲያው በአጠቃላይ በርካቶች የሚያነሱት ጥያቄ አለ እንዴት ወሰነች የሚለው ጥያቄ የብዙዎች መነጋገሪያ ሆኗልና መቼና እንዴት ወሰንሽ ዘማሪ ለመሆን ባንዴ ዘማሪ ልሁን ብቻ ብዬ ዘማሪ አልሆንኩም 6 ዓመት ፈጅቶብኛል ለመዘመር ማለት ነው ምክንያቱም እሞደው ሙያ ነው የኖርኩበት ነው ብዙ ዓለምን የዞርኩበት ነው ስለዚህ 6 ዓመት የፈጀብኝ ቀላል ስላልሆነ ነው ከ6 ዓመት በኋላ ነው ዲሳይድ አርጄ ወደ መዝሙር ህይወት የመጣው በህይወቴ ብዙ ነገሮችን ስላየው የሞት ደረጃም ደርሼ ኦፕን ሀርት ሰርጀሪ አርጄ ለእግዚአብሔር ቃል የገባሁት ከእንግዲህ በኋላ 24 ዓመት ዘፍኛለሁ አሁን ደግሞ ቀሪድኔ እግዚአብሔርን እናመስግንበት 4 ቀን ጠይቄ ነበር የለመንኩት ነው አሁን 1 ዓመት ሆነኛል በዚህ ሁኔታ ነው ዘማሪ ሆኜ የወጣሁት አንዴ ይሄን ውሳኔ ከወሰንሽ በኋላ አልሽው የተባለው ነገር በጣም አስደሳችና ልብን የሚነካ ነበር ምንድነው ያልሽው ህይወት እንዴት ትመሪያለሽ ዘማሪ ሆነሽ አይከብድም ወይ ለሚለው ጥያቄ ዘፍኜ ያኖረኝ አምላክ ዘምሬ መኖርን አይከለክለኝም ነበር ያልሽው ከኢትዮጵያ አንድ ጋዜጠኛ ደውሎ ነው እንደዚህ እና ምንድነው ያለኝ እንዴት ትኖሪያለሽ ልጆችሽስ ቤተሰቦችሽስ በምን ታስተዳድሪያለሽ ሲለኝ እንኳንስ ዘምሬለት ዘፍኝ የሚያኖረኝ እኮ እግዚአብሔር ነው ዘፋኝ ሆኜ ብዬ ያልኩት ነገር ብዙ ሰው ልብ ነክቷል እና እውነት ነው ዘፍነንም እግዚአብሔር ከኛ ጋር ነው ብንዘምርለት ደግሞ የበለጠ ያው ከኛ ጋር ይሆናል ማለት ነው ምክንያቱም እሱ ማንንም ከሌ ዘፈነ ከሌ እንደዚህ ያደረገ ብሎ አይጠላም ሁሉንም የሰው ልጅ የሚወድ አምላክ ነው በእኔ እምነት ማለት ነው እንዲያው ቢቲ አሁን የዘፈን ሙያው ከቀረና ዘማሪ ከሆንሽ በኋላ ለቤተሰብሽን ማለት ልጆችሽን አንቺንም በምን ስራ ነው የመራሽ ያለሽ ህይወትሽን በአጠቃላይ የሚለው ጥያቄ የብዙዎች ይመስለኛል እኔም ጨምሮ አሁን ምን እየሰራሽ ነው እግዚአብሔርን በዚህ አጋጣሚ ማመሰግነው ለ6 ዓመት ተፈልገው የነበረው ነገር በህይወት ቆሜ እግዚአብሔርን ማመስገን በመቻሌ በጣም ደስተኛ ነኝ እውነቴን ነው በጣም ከባድ ነው ዲሳይድ ማድረግ ምኖርበት ነው ልጆችን ማሳደግበት ነው እና ብዙ ሰዎች ደግሞ ከፍቅራቸው የሚተነሳ ለምን ሁለቱንም ማታረግም ለምንድነው ያቆምሽው የሚሉኛሉ ያው የባህል አምባሳደር ነበር ይላሉና ከፍቅራቸው ነው ይገባኛል ግን እኔ ወደዚህ ቆርጬ ገባሁት ለሞት ደረጃ ደርሼ እግዚአብሔር ህይወት ለሰጠኝ ይህንን ያለኝን ህይወት ደግሞ ለእግዚአብሔር ልስጣው ብዬ ብዙ ጥናት አድርጌ ልጆችን እንዴት እንደማሳድግ ዲሳይድ አድርጌ የተለያዩ ስራዎች ሙከራ አድርጌ ከዛ ስራ አሁን በዚህ ስራ ልጆችን ማስተዳደር እችላለሁ ብዬ ስልናው ሊመዚን ድራይቨር ነኝ ሊመዚን እነዳለሁ የራሴ ላይሰንስ አውጥቼ እና ከዛ በኋላ ነው ወደዚህ የወሰንኩት አሁን እግዚአብሔር ይመስገን ይሄው ቀን ሰጥቶኝ ተፋክቶልኝ በተሳካ ሁኔታ ጥሩ መዝሙር ሰርቻለሁ ከእንግዲህ በኋላ ምንድነው የምመኘው አድማጮች ይሄንን መዝሙር የሚያገኙ ሰዎች መንፈሳቸው የሚታደስበት እግዚአብሔራቸውን የሚያመሰግኑበት እንዲሆን በጸሎታቸው ይርዱኝ አሜን አሜን አቢቲ አሁን አዲሱ መዝሙር ምርቃቱ መቼና የት ነው እስቲ በአጠቃላይ ስለዚህ አውሪ መዝሙር የሚመረቀው
ሰፕቴምበር 8 ነው እሁድ 12 ሰዓት ላይ በኢሲዲሲ ቨርጂኒያ በሚገኘው ኢሲዲሲ አዳራሽ ነው። እንግዲህ በዚህ ቀን የተለያዩ ታዋቂ የወንጌላውያን ይገኛሉ። ሰባኪያንም ዘማሪያንም እንደዚህ ታዋቂ አርቲስቶችም ታዋቂ አርቲስቶች የተለያዩ እና ምዕመናን በተገኙበት ቤተክርስቲያን አባቶች በተገኙበት መዝሙር ይመረቃል። ይሄ ነው እንግዲህ ያለኝ ኢንፎርሜሽን። ከመዝሙሩ ላይ ትንሽ በይልና ቢቲ መልካም ፍቃድሽ ከሆነ እላለሁ። ምንም ችግር የለም። የለሁም ባቢሎን በቤቴል ፈልጉኝ አለ የሚደነቅ እኔን አታድንቁኝ ቀራንዮ ሄጄ አየሁኝ ሙሽራ እኔ የጎደልኩት ስለሚራራ ነፍሴን የማረከ ዘፈኔን ያስጣለኝ ከባቢሎን ነጥቆ መስቀሉ ስር ጣለኝ ልቤ ላይ ነደደ የፍቅሩ ቃል መታኝ ልጄ ልጄ ብሎ አማኑኤል ጠራኝ ልጄ ልጄ ብሎ አማኑኤል ጠራኝ አበቃኝ ለዚህ ምሕረቱ በደሙ ገባው ከርስቱ አበቃኝ ለዚህ ምሕረቱ በደሙ ገባው ከርስቱ ነው የሚለው። አመሰግናለሁ። የቀድሞ ድምጻዊ የአሁኑ ዘማሪ አቦነሽ አድነው። እንግዲህ መልካም የተሳካ የመንፈሳዊ ህይወት እንመኛለን በአድማጮቼ ስም ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። ቸዋቢቲ አመሰግናለሁ። አሜን አሜን።
ሁሌ አዲስ የመዝናኛና የኪነ ጥበብ ዝግጅታችን እንደቀጠለ ነው። ቀደም ሲል ከዘማሪ አቦነሽ አደነው ጋር ያደረግነውን ቆይታ ተከታተልን ማለት ነው። አሁን ወደ ቀጣዩ የሳምንቱ ዝግጅታችን ስናልፍ ቀዳሚ የሚሆነው የሳምንቱ ምርጥ ግጥም ነው። በዛሬው የሳምንቱ ምርጥ ግጥማችን እንዲካተት የወደድነው የገጣሚ አበባው መላኩ እልፎ መረባ የተሰኘው ግጥም ነው። የሳምንቱ ምርጥ ግጥም ወደዛው አለፍን። ድርሰት አበባው መላኩ። መረባ በብሔር መንዲላት ጥርስሽን ጉራማይሌ ተነክሰሽ ከሐሞታቸው አንድ ጉንጭ ለድድሽ ውበት ጎንጭተሽ ክፍተትሽ ለፍንጭት እንጂ ለክፋት ያልተሰየመ የፍንጭትሽም ውበቱ ዓለምን ያስደመመ ከነውበትሽ ሳትረግፊ እድሜሽ ዓመት ተመመ ሄሪውን ብለን እንባርክሽ እርፎ መረባ መረባ የጦት ድህነት ይወገድ በቤትሽ በረከት ይግባ አውደ ዕለት ወአውደ ዓመት በፀሐይና በጨረቃ የዘመንና በቅቴ ባቡ ሸህር አርቅቃ ጊዜን በራሷ ቁና በራሷ መቁነን ለክታ በልዩ ፊደል ገበታ ጥበብን ለዓለም ሰጥታ ይህቺን ስንዱም መቤት ኬሪ ሁላንቺን በላት እርፎ መረባ መረባ የተበተነው ይሰብሰብ የደጁም ልጅሽ ቤት ይግባ ዘርሽ ምድርን የሞላ ታጠቢው ግትሽ ቢላላ መለኮት ማህፀንሽን በበረከቱ ከፈተው በዓለም የመላ ዘርሽን ዓለም መቁጠር አቃተው
እንባሽ ወዝሽን አጥቦ ሺህ ዓመት የወረደበት የጉንጭሽ ስርጓጉድ ይቅና ስጋሽ የፈለሰበት እርፎ መረባ መረባ ኬሪሁን ላንቺ እናት ዓለም የማይበጅሽ ያላዝን እንባስ ላንቺም አይደለም ንግሥተ ሳባን ያድልሽ ጥበብ ይሞላ ዙፋንሽ አክሱም ዛሬም ይራመድ ረምሃይ ዳግም ይወለድ እርፎ መረባ መረባ እምዬ ምኒልክ ይግባ ሐሳን ዳግም ያምጣልሽ የሌባን እጁን ይንሳልሽ የጋፋ ተልሞ እንዲሰምር ጋዛም አርባር ቢሸበር ሰባስቶፖልም ያክሳ ናፊር ድል ይሁን በካሳ አሜን ኬሪሁን በደጅሽ ሚሊኒየሙ ይንጋልሽ ሚሊኒየሙ ሲነጋ የላሊበላ ጥበብ ይመለስ የጎንደር የፋሲለደስ የአክሱም ብርታቱ ይታደስ በምድርሽ ሰላምሽ ይንገስ የመይት ዓመት ሐዘንሽ መከራሽ እንዳይመለስ በአራቱም አጽናፋቶችሽ የስርየት ነፋስሽ ይንፈስ የሞትም አዚሙ ይርከስ እኛንም እንደኛ አባቶች ጥበብ በእጆቿ ትዳብሰን በጥንቱ መሸለል ይብቃ የታሪክ ወጉ ይድረሰን ሀፈገጻችን ይንቆርቆር የትጋት ሸማን ያልብሰን ልሂቃን አዋቆችሽም የሚራራ ልብ ይስጣቸው እርስ በርስ መበላላቱ እርም መሆኑ ይግባቸው ቀኙን እንዲመርጡልሽ ቀናውን ያስመልክታቸው ባለበትሩን ዘንገኛ ከልቡ እንዲሆን ገስጪ አድርባይነት ይወገድ ድፍረት ይወለድ አምጪ አይነክሽም ይነካ ቢገርምም ሳትገረሚ በጠባው ሺህ ዓመታችን በሚሌኒየም ማልኢኒያሚ ከብዙ ነገስታቶችሽ በኃያልነት ከበቁ ካያሌ ጀግና ልጆችሽ ለክብርሽ ከተዋደቁ በሞታቸው ሞትሽን ከሁለንተናሽ ካራቁ ከኒ ሁሉ ውዶችሽ ለሺኛው ዓመት ልደትሽ እኛን ብለሽ ብትጠሪ እድል ቢሰጠን ፈጣሪ ታሪክሽን ለብሰን ተጫምተን በእሳት በጥይት ተቋልተን ስጋ ለስጋ ተጋምተን ከአንድ ቤት ከአንድ እናት ወጥተን አንድ መሆኑ ያቃተን ብኩን አዋልዶችሽ በርግማን እንዳንበተን እርፎ መረባ በይን ፍቅርን እንውለድ አመጠን ልደትሽ እንዲሰምርልሽ ለኛም ልደት ይሁነን እርፎ መረባ መረባ በምድርሽ ፍቅራችን ይግባ ሰላምሽ እንዲያስተጋባ እርፎ መረባ መረባ እስራ መይቱ ሲጠባ እንዳይሆንብን መሪባ እርፎ መረባ መረባ እርፎ መረባ መረባ እርፎ መረባ መረባ But
ክብርሽ ከፍ ይበል ከሰላምሽ ጋራ የወለደ መጥሽ ያሳደገሽ ወዘና ጅረሽ ጫካውና ደስሽ አውድማና ማርሽ መቸሮ ሎየደር በቸሬደር ዙሪያው በቸሬደር ያሳደገ መንደር በቸሬደር ዙሪያው በቸሬደር ያሳደገ መንደር ሁሉ አዲስ የመዝናኛና የኪነጥበብ ፕሮግራማችን እንደቀጠለ ነው። ያስተናገድኳችሁ ያለው ተወልደ በየነ ነኝ። አሁን ደግሞ ሳምንታዊ ሙዚክ ፈኒ የሚቀርብበት ሰዓት ነው። ሳምንታዊ ሙዚክ ፈኒ በተለያዩ ርዕሶች ትኩረት ያደርጋል። በኢትዮጵያ ሙዚቃ ውስጥ ያሉትን መከታተሎች፣ ድግግሞች እንዲሁም አስገራሚና አስቂ የሆኑ ግጥጥሞችን እንቃኛለን። ለዛሬ ሁለት ድምጻያኖች ይከታተላሉ። ድምጻይ ሂሩት በቀለና ነዋይ ደበበ። ሂሩት የምትለውን ነዋይ ይደግማል። ለምን? ወደ ዝግጅቱ Oh,
አረተይ ተከከከበያ ዞሬ ላሸምተው አረተይ አንቺ ለማለት አንቺ ለማለተው ያይኖቹ ብርሃን አይኖች ላይ ሲያርፉ ያይኖቹ ብርሃን ላይ የመሰለ ሳምንታዊ ሙዚቃ ፋናችን ይሄን ይመስል ነበር። በአንድ ዜማ ቆይታ አድርገን እንመለስ። አብራችሁን ሁኑ። ሁሉ አዲስ የኪነ ጥበብና የመዝናኛ ዝግጅታችን እንደቀጠለ ነው። አሁን ደግሞ ሳምንታዊ የአገር ቤት ወግ የሚቀርብበት ሰዓት ነው። በዛሬው የአገር ቤት ወጋችን ትኩረት ያደረግነው ሆያ ሆየ ጨዋታና ገጠመኙን ይመለከታል። አንድ ህፃን ሆያ ሆየ ሊል አንድ ቤት በር ላይ ቆሟል። ሆያ ሆየ ሲል የቤቱ ባለቤት ወጥተው ምን ነው ብቻህን ሆያ ሆየ ትላለህ? ከጓደኞች ተጣላ? ደሞ በግራጅህ ከሽከሽ ሳይሆን ቴፕ ይዛል ምክንያቱ ምንድነው ብለው ይጠይቁታል። ልጁም ረጋ ባለ ስሜት አይ አባባ ከጓደኞቼም አልተጣላሁም በቀኝ እጄ ያስኩት ቴፕ ሆያ ሆየ ስል ሆ ሚለውን ድምጽ ቀርጬ አብሮኝ እንዲል ነው። ለምን ሲሉት ከኑሮ ውድነቱ አንፃር ከሰው ጋር ሆያ ሆየ ማለት
ወጪውና ገቢው አልተመጣጠነም ብሏቸዋል። ሳምንታዊ የአገር ቤት ወጋችን ግለኝነት ምን ያህል ተስፋፋና ያለውን የኑሮ ውድነት በትንሹም ቢሆን ያስቃኛል ብለን ገመት። ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን የዕለተ ቅዳሜው ይሄን ይመስል ነበር። የዕለቱን የኢሳት ሬዲዮ ስርጭት በዚሁ አብቅተናል። በደህና አደሩ።